እኔ እሷ አሁን ስትለኝ እንባደንም ውስጤ ግን እንበባይና ሮጬ ገባለሁ። ገብቼ ማፍለው እኔ ነኝ። ሰንደል አጭሽ ትላለች። በሶስት በኩል ሰንደል 10 ሰንደል ኢየሱስ ጌታ ነው። ቆይት የሚገርማችሁ አንድ ነገር አለ። ይኸውላችሁ አሁን ለታመመ ሰው ለተሰቃየ ሰው ነው የሚገባው እና አሁን እሷ ያቺ ታዛለች። በሷ ላይ ናዝሬት ላይ አስደግማለች። ከዛ አሁን እዚህ ጋር እኔ እንዲህ አልኩት፣ ሂጂ ሼካፍ አድርገሽ ነይ አልኳት። ከይሁን ተመልሶ ያለው ጊዜ እንዴት ነው? ይሄን ብቻ ተናገር። ሌላ ኖርማል ነኝ። ምንም አይሰማም። ምንም አታገብ ላይ ያለው ሰው ያደርግና ምንም አይሰማኝም ማለት ነው። ከሷ የተነቀለው ካንሰር ከናንተ ቤት ያው እኔ ተቆርጬ መሞት አልፈልግም። ቢሞት እንኳን ከና ሙሉ አካል ምን ሆናለሁ ሞታለሁ አለች። ለሷ የደረሰው አምላክ ለእናንተ አይደርስም? ዋጋ ስለ መገኑ ማንቾ ዲካ በናዝሬቱ በጌታ በኢየሱስም ድንገታዊ በሽታ ከቤታችሁ ይነቀል። ድንገታዊ ካንሰር ከህይወታችሁ ይነቀል። ትናንት ሄጄ ነበር ቼክአፕ ያደረኩት። እሺ ነፃ ነሽ አሉ። ኢየሱስ ጌታ ነው። አቦ ደስ ሲል አጠገብ ላይ ያለውን ሰው ነጋ አድርግና ነፃ ነህ በለት። ዲገሞ በና ነፃ ነህ በለት። አሁንም ጨምርና ነፃ ነህ በለት። ከዛ ነፃ ነሽ አሉ። እኔ ታምሜ እየተሰቃየሁ ያለው አንድ ሽማግሌ ቸርች እጄ እኔ ለመፈወስ ነበር። እሱ ግን ጸልዩአል በደማ ክሩን በጥሽ ያላት ምን ያደርጋል? ክር ለምን ይበጠሳል? መበጠስ ያለበት ምንድነው? ካንሰር። አሜን ነው። ክር አይደለም መበጠስ ያለበት ምንድነው? ካንሰር። እጅን ከፍ አድርግ ከኔ ጋር መበጠስ ያለበት በል እስኪ ክር ሳይሆን ካንሰር ነው በል እስኪ። አምኖ አንድ ሰው እጁን ያነሳል። መልእክት አለ። ከእናንተ ቤት በሽታ ይነቀላል። አሜን ብለው ውሰደው። እንደዚህ እንዳማረች ትቀጥያለሽ። ያ ነገ ምንድን ነው? ሃሌሉያ ገለታ ቀባ ኢየሱስ ጌታ በቃ ታይስ ከነኝ ታይ በቃ ያ ታይ በነግራለሁ ለሱ ደብል ወራት ቆጮ አለ ቤት ላይ ካንሰር ሊያጠፋት ነበር፣ ሊገላት ነበር። ፍቅር ብሎኛል። በጣም ደስ ብሎኛል። ቆንጆ ቂቤ ጨምረሽ ደግሞ ዳጣ ላይ አንቺ በዛን ቀን ዘና በይ። አሜን። ቆንጆ ቢላዋ ይዘጋጅ። ከዛ በኋላ እኔ እነግራለሁ። ያው ምንም ነገር ጌታን ትቀበልሽ ያ እጃንቺ ከመና አሁን ከዚህ በኋላ ዘና ብለሽ 45 ሺህ ፖ ብለሽ ነው የምትበይው። ፓስፖርት ቶሎ ሰው ወዳለበት ቤት ነው የምትገቢው። 3 ሰው ብቻ ያለበት ቤት አሁን በጌታ በኢየሱስ ደሞ አፋችሁ ነው ተስማ ተማኝ ሰይጣን ገላለሁ ይላል። እኛ ህይወት እንዘራለን።